አንድ ሜትር እንኳን በማይሞላ ጨርቅ እንዴት ልጃችንን ዝንጥ እንደምናደርግ ነው የምናየው። ለ2 አመትና ለ3 አመት ልጅ ቆንጆ የሆነ ልብስ እንሰራለን። የሚገርማችሁ 1 ሜትር እንኳን አይሞላም። አሁን ይሄንን ብንለካው 87 ሴንቲሜትር አካባቢ ነው ቁመቱ ማለት ነው። 87 ሴንቲሜትር ማለት ከግማሽ ወደ በ27 ሴንቲሜትር ብቻ ነው የሚበልጠው ማለት ነው። አያችሁት? 87 ሴንቲሜትር ነው። ከዛ ደግሞ አርቡ ወደ ጎን ያለው ስፋት ከአንዱ ጠርዝ እስከ አንዱ ጠርዝ ያለው ስፋት ደግሞ በአብዛኛው አርበ ሰፊ የሚባለው ሜትር ከ50 ነው አይደለ? የዚህኛው ጥሩነቱ ሜትር ከ95 ሴንቲሜትር ነው። የአርብ ስፋቱ በጣም ሰፊ ነው አይደለ? አው የጨርቁ ስም ደግሞ ዙም ይባላል። በጣም ቆንጆ ነው። በጣም ጠንካራ ጨርቅ ነው። ለራሳችሁ መጠቀም ሆት ፓንት፣ ለዋቂዎች ሸሚዝ በሱሪ የፈለጋችሁትን ነገር ገበር እያስገባችሁ መጠቀም በደንብ ትችላላችሁ። ለልጆች ልብስም በደንብ ነው የሚያምረው። አርቡ ሜትር ከ95 ሴንቲ ነው ማለት ሰፊ ነው አርቡ ማለት ነው። ስለዚህ እሱ ደግሞ ቆንጆ አድቫንቴጅ ነው። ስሙን አትርሱ። ዙም ይባላል። የተለያየ ከለር አለው። የገዛችሁ በደንብ ተጠቀሙበት። ለቀሚስ በጣም ተመራጭ ነው። ለሆት ፓንት በደንብ ተመራጭ ነው። ሸሚዞች ምናምን አሁን እንደ ፋሽን በዚህ መሰራት ይችላሉና ዛሬ ለ2 አመትና ለ3 አመት የሚሆን ቆንጆ ልብስ አብረን እንሰራለን። እንግዲህ ይሄው ጨርቃችን ተዘጋጅቷል። ከዛ ደግሞ የጨርቅ መቀስ ያስፈልገናል፣ ቾክ፣ እንዲሁም ሜትራችንን አዘጋጅተን ወደ ስራ እንገባለን። እሺ ውድ ቤተሰብ አሁን ወደ ስራችን እንገባለን። ስለዚህ ጨርቃችንን በአርቡ በኩል ነው የምናጥፈው፣ በረጅሙ በኩል። እሺ በቁመቶች በ87 ሴንቲ ሳይሆን ልክ እኔ እንደማደርገው ቁመቱን አርቡን እንደዚህ አስተካክላችሁ በረጅሙ እንደዚህ እጠፉት። ለአራት ታጥፉታላችሁ ማለት ነው። ልክ እኔ እንደማደርገው እንደዚህ ታጥፍ ያለሁኝ የላይኛውን ቶፕ መጀመሪያ ስለምንቆርጥ ማለት ነው። ይሄው ከላይ ሁለቱ ነጠላ ናቸው፣ የታችኛው ፎልድ ይሆናል ማለት ነው። እንደዚህ ታገኙታላችሁ። እንደዚህ አድርጋችሁ በሚገባ ጠፉት። ውድ ቤተሰቦቼ እንኳን አደረሰን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ። የምትወዱኝ በላይካችሁ ማድረግ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። እንዲሁም ደግሞ ቪዲዮ ሰራላችኋለሁ። ጥያቄያችሁን አስፍሩልኝ። ይሄው አሁን አዘጋጅቻለሁኝ። ሁሉን ነገር በደንብ ቼክ አድርጉት። ለቀቅ አድርገን ነው የምንሰራው፣ ምክንያቱም ዚፕ አይገባም፣ ዚፕ ስለማናስገባ ማለት ነው። ትከሻውን እኔ የተጠቀምኩት 24 ሴንቲሜትር ነው የተጠቀምኩት፣ ሾልደር ማለት ነው። ለ2 ሲካፈል 12 ሴንቲ፣ ምክንያቱም ለ2 አመትና ለ3 አመት ልጅ የሚሆን ሳይዝ ነው እየሰራው ያለሁት። እናንተ ከዛ ከፍ ያለ ልጆች ካላችሁ ምን ማድረግ ነው? ሳይዙን መጨመር ነው። ከዛ ለአዋቂዎች 1 ኢንች ነበር አይደለም የምንወርደው፣ እዚህ ጋር ግን ለልጆች 1.5 ሴንቲ ወረድኩኝ፣ ሾልደር ስሎፕ ማለት ነው። በመቀጠል አንገቱ ትንሽ ሰፋ ማለት አለበት፣ ምክንያቱም ዚፕ ስለማንጠቀም አንገቱ ጋር ጥልቀቱን 3 ኢንች ስፋቱንም 3 ኢንች አድርጌ የአንገቱን ክፍተት ወይም ደግሞ በሴንቲሜትር ሲሆን 7 ሴንቲ ማለት ነው። ወደ ታች ጥልቀቱ 7 ሴንቲ፣ ወደ ጎን ያለው ስፋት 7 ሴንቲ ያደርግና የአንገቱን ከርቭ ሰራለው ማለት ነው። የኔ ውድ ቤተሰቦች በጣም ቀላል ነው። በቀላሉ ሰርታችሁ ይሄ አሁን ገበያ ላይ 3000 3500 የልጆች ልብስ ምን ያህል ውድ እንደሆነ ታውቃላችሁ። 3000 3500 ነው የሚባሉት የልጆች አልባሳትን እንደዚህ እየሰራችሁ ለራሳችሁ መዘን ለልጆቻችሁን ማዘነጥ እንዲሁም ደግሞ ወደ ቢዝነስ መቀየርም ይቻላል። ስለዚህ ለባክ ለዋላኛው ክፍል የሚሆነው ደግሞ 1 ኢንች ወይም ደግሞ 2.5 ሴንቲ ዝቅ ብዬ ለባኩም አዘጋጀው፣ ምክንያቱም አንድ ላይ ነው የምቆርጠው ለየብቻ ስለማልቆርጥ ማለት ነው። ኦኬ አሁን ምን አደርጋለሁኝ? ባላንስም አደርጋለሁ። በመቀጠል ደግሞ አርምሆል እና ባላንስ አደርጋለሁ። አርምሆል 2 ፎርሙላ ነው ያለው። አሁን ዛሬ የተጠቀምኩት ሾልደር ሲካፈል ለ2
12 ሴንቲ አርምሆል ጥልቀቱን እሱን ተጠቀምኩ። በመቀጠል ደግሞ ሾልደርን ባላንስ አደርጋለሁ። ሁሌም እንደተለመደው ቤዚክ ላይ የምንሰራው ነው እዚህ ጋር እየሰራው ያለሁት። ምንም የተለየ ነገር እየተጠቀምኩ አይደለም። የልጆች ላይ ሲኖር ሚኒማይዝ ስለሚደረግ ነው እንደዋቂዎቹ ሁሉ ነገር ስለማይሆን ማለት ነውና ሚኒማይዝ ነው የተደረገው እንጂ ስራው በሙሉ የምታውቁት ነው ማለት ነው። ኦኬ ይሄው አንገታችንን ሰርተናል፣ አርምሆል ሰርተናል። በመቀጠል አርምሆል ከርቫችንን ግን ከመስራታችን በፊት የበስት እናስቀምጣለን። የጡት ልኬት የልጆች የጡት ዙሪያ አሁን እኔ በ64 ነው የተጠቀምኩት። በ64 የተጠቀምኩት ለቀቅ ማለት ስላለበት ዚፕ ስለማይገባ እንጂ ብዙ ጊዜ የ2 አመት እና የ3 አመት ልጅ ከ52 እስከ 55 ነው የደረት ዙሪያቸው። እኔ በ64 ነው እየሰራሁት። ለምን ለቀቅ እንዲል ልብሱ ይፈልጋል፣ ላስቲክም ወገብ ላይ ስለማስገባ ማለት ነው። ስለዚህ በ64 ጨምር። በለካችሁ ልኬት አትስሩት፣ ዚፕ ስለማይገባ ልጆቹ ልብሱን ማድረግ አይችሉም፣ ለቀቅ አይለላቸውም። በለካችሁት ልኬት ፊትድ የሆነ ነገር የምትሰሩ ከሆነ የግድ ከኋላ ዚፕ መኖር አለበት ልጆቹ ማስገባት እንዲችሉ ማለት ነው። በመቀጠል ሾልደር ቱ ዌስት ወይም ደግሞ ከትከሻ እስከ ወገብ ያለውን ልኬት 22 ሴንቲሜትር ነው የተጠቀምኩት እኔ 22 ሴንቲሜትር ማለት ነው። ኦኬ ይሄ አሁን የምንሰራው እንደ ልጆቹ ሰውነት እስከ 4 አመትም ሊለብሱት ይችላሉ፣ ግን ለ2 አመት እና ለ3 አመት ልጅ በደንብ የሚለበስ ልብስ ነው ማለት ነው። በደንብ ሰውነት ስላላቸው ሰውነት ለሌላቸው ህፃናት በደንብ የሚለብሱት ልብስ ነው ማለት ነው። በመቀጠል የወገብ ልኬታችንን እናስቀምጣለን። የወገብ ልኬት እኔ የተሰጠኝ 53 ሴንቲ ነው። ነገር ግን ላስቲክ ስለማስገባ በ80 ነው መሰራው። ኦኬ በ80 ለ4 ሲካፈል 20 ኦኬ 20 ቲክ አረጋለሁ ማለት ነው። ለምን ላስቲክ ይገባል፣ ፍሪ መሆን አለበት። በልኬቱ ከተሰራ ኮንፈርት አይሰጥም፣ የግድ ዚፕ መግባት አለበት። ስለዚህ ወገቡን በ80 ነው የሰራሁት። ለምን በኋላ ላይ ላስቲክ ስለምናስገባ ምን አይነት ቅርጽ እንደሚመጣ ታዩታላችሁ ማለት ነው። ይሄው ከላይ ያለችውን ቶፖን እዚህ በቀላሉ የፓተርን ወረቀትን ምናምን ሳንጨናነቅ ራሷ ጨርቃችን ላይ እንደዚህ ቀስ አድርገን መስራት እንችላለን ማለት ነው። ከዚህ በኋላ ምንድነው የምናደርገው? ዙሪያውን ለስፌት የሚረዳንን ነገር ሲማላውን ስንሰጥና መቁረጥ ነው ማለት ነው የሚሆነው። የተንሸራተተ እንዳያስቸግራችሁ እንደዚህ በስፒል ፒን ብታረጉ ታሪፍ ነው። ሽርትት እያለ ትንሽ ጨርቁም የመንሸራተት ባህሪ ያለው ጨርቅ ስለሆነ ሽርትት እያለ እንዳያስቸግራችሁ እሱን ታደርጉና ይሄው እኔ 1 ሴንቲሜትር ብቻ ሰጥቼ ዙሪያውን እቆርጣለሁ ማለት ነው። የኔ ውድ ቤተሰቦች ይሄ የምን ቤት ነው? የፋሽን ቤት ነው። ለፋሽን ቢዝነስ፣ ለፋሽን ዲዛይን፣ ለፓተርን አሰራር ጥልቅ ፍቅር ካላችሁ ትክክለኛ ቤት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ያው እንግዲህ ባለፈው ጊቫዌይ የደረሳት ሊዱስ ትምርቷን ጀምራለች። በአካል ትምርቷን መማር ጀምራለች እና እንኳን ሰላም መጣሽ በሏት። እንግዲህ ኔክስት በማዘጋጀው ደግሞ ጊቫዌይ እናንተ እድሉ እንደሚቀናችሁ እርግጠኛ ነኝ። ስለዚህ በደንብ እየተከታተላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። ስለዚህ የጊቫዌውን ቻንስ የማግኘት እድላችሁ እየሰፋ ይመጣል። አቅም ቢኖረኝ ብዙ ሰው ብቀበል ደስ ይለኛል። ነገር ግን ያው ካለው ነገር አንፃር አስቸጋሪ ነው። አሁን መጀመሪያ የባኩን ከቆረጥን በኋላ የፍሮንቱን አንገቱን አስተካክለዋለሁ። የፍሮንት አንገት ዝቅ ይላል አይደለ? ገባ ስለሚል እሷን አስተካክላታለሁ ማለት ነው። ስለዚህ በደንብ እኔንም ለማበረታታት እኔም እንዳልጠፋ እንድጠነክር ሰፖርታችሁ ስለሚያስፈልገኝ ሀገር ውስጥ ያላችሁ በቪፒኤን ብታዩም ደስ ይለናል። ውጭ ያላችሁ ደግሞ ቪዲዮ እስኪያልቅ ድረስ በማየት ማስታወቂያ ሲመጣ በማየት እኔን ማበረታታት ሰፖርት ማድረግ ይቻላል። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ብታደርጉ እኛ ለብራንድ ግንባታ ይጠቅመናል። ከእናንተ ኪስ ግን ምንም የሚቀንስባችሁ ነገር የለም። ስለዚህ ቀነነት ለራስ ነው ያለን። ሰብስክራይብ ይደረግ። ይሄው ቶፓችን እንግዲህ ይሄንን ይመስላል። አያችሁት? ኦሬዲ ቶፓችንን ጨረስን ማለት ነው። በመቀጠል አንዱን የቶፕ ክፍላችሁን ለኩት እንደዚህ። የኔ 40 ነው። ኦኬ
የኔ 40 ነው ስለዚህ ይሄንን 40 በ3 እጥፍ ቆርጠዋለሁኝ ስፋቱን በ3 እጥፍ የሆነ ጨርቅ ፈልጋለሁ ማለት ነው ለምን ጋዘሪንግ ስለማደርግ ከታችኛው ስለዚህ 40 በ3 እጥፍ ሲባዛ ስንት ይሆናል 120 ሴንቲሜትር ወይም ደግሞ ሜትር ከ20 የሆነ ስፋት ያለው ያስፈልገናል ማለት ነው ኦኬ ሜትር ከ20 የሆነ ስፋት ያስፈልገናል አሁን እሱን አንድ አዘጋጃለሁ ማለት ነው እንትኑን ደግሞ ቁመቱን ደግሞ የምፈልገው 25 ሴንቲሜትር ነው ቁመቱን 25 ሴንቲ ስፋቱን ደግሞ ሜትር ከ20 ነው የምፈልገው እሱን ጨርቅ አዘጋጃለሁ ማለት ነው ይሄው ወደ ጎን ያለውን አርቡን እየለካውት ነው ኦኬ ስለዚህ ይሞላልኛል እንደውም ትንሽ ትርፋለሁ ከጎኑ ግን ቁመቱን የምፈልገው ስንት ነው 25 ሴንቲ ነው ስለዚህ እንደዚህ ቁመቱን 25 ሴንቲ ላይ እናንተ እንዲረዝምላችሁ ከፈለጋችሁ ከዚህ በታች ያለውን ቁመት ማርዘም የላይኛውንም ማርዘም ማስፋት ትችላላችሁ በየእድሜ ላይ የተለየ ፎርሙላ የለውም የተወሰነ ነገር እየጨመራችሁ ማስፋት ማርዘም ማተለቅ ስለሚቻል ይሄንኑ መንገድ ተጠቅማችሁ ሳይዛችሁን ጨምራችሁ ለተለያየ ለልጆቻችሁ እድሜ ማልበስ ትችላላችሁ የ2 አመት የ3 አመት ተሰራ ማለት ለ4 አመት ለሌላ ፎርሙላ ያስፈልገውም ለ5 አመት ተብሎ ሌላ ፎርሙላ ያስፈልገው ልኬቶቻቸውን ከለካችሁ በኋላ እዛ ላይ የሚጨመረው ለላስቲክ ዚፕ ከሌለ የመሳሰሉትን ነገር መንገዶች መጠቀም ነው ከዛ ምን ታደርጉታላችሁ ያንን ለ4 አመትም ለ5 አመትም ለ6 አመት ልጅ ማልበስ ትችላላችሁ ኦኬ ስለዚህ በሱ መንገድ ማየት ያስፈልጋል እንጂ ለእያንዳንዱ ኤጅ የሚሰራ የተለየ ነገር አይኖርም ምክንያቱም ተለካቻቸው በኋላ እናንተ ሚኒማይዝ ማድረግ መጨመር ማክሲማይዝ የሚሆነውን ደግሞ መጨመር መቀነስ ያለባችሁ ነገር ሲኖር መቀነስ አንዳንድ ነገሮች ይቀነሳሉ የልጆች ልብስ ላይ አንዳንድ ነገሮች ደግሞ ይጨመራሉ እሱ እየሰራችሁ ስትመጡ ደጋግማችሁ በመስራት ደጋግማችሁ በመንቀሳቀስ በልምድ የሚመጣ እንጂ የትም ትምህርት ቤት ብትገቡ የትኛውንም እድሜ እንዲስሩ የሚል የትኛውም ትምህርት ቤት የለም ኑሮም ማያቀም ወደፊትም አይኖርም ኑሃውንና እንዴት እንደሚሰራ የሆነ ሰው የተወሰነውን ነገር ካሳያችሁ እናንተ እዛ ላይ የተወሰነ ነገር እየጨመራችሁ እያስተካከላችሁ ሳይዙን መጨመር ሳይዙን መቀነስ ማሻሻል እሱ ላይ ደግሞ የተወሰነሽ ዲዛይን መጨመር ምናምን የዲዛይነሩ ስራ ወይም ደግሞ ልብሱን መስራት የሚፈልገው ሰው ስራ ነው ስለዚህ እያንዳንዱን እድሜ መማር አይተበቀባችሁም ወይ ደግሞ መስራት አይተበቀበንም ስለዚህ ይሄንን ካያችሁ በዚህ መሰረት ለተለያዩ ልጆች ማልበስ ትችላላችሁ ይሄውና 25 ሴንቲሜትር ርዝመት በ120 ስፋት ይሄው ቆረጥን ማለት ነው አሁን ይሄ ቶፓችን ቢሆን ይሄ ቶፓችን እንደዚህ ጋዘሪንግ እንሸነሽንና እንገጥመዋለን በኋላ በደንብ እናየዋለን እንዴት እንደምንሰራው እየሰፋን ስለምናይ ማለት ነው እንዴት እንደምንሰራው ስለዚህ ይሄ 25 ሴንቲ ነው ከወገብ በታች ያለውን ቁመት እናንተ እንደፈለጋችሁ መጨመር ትችላላችሁ ነገር ግን ደግሞ ከታች ደግሞ ሌላ ጋዘሪንግ ፈልጋለሁኝ እኔ ላሰብኩት ዲዛይን ስለዚህ ለሱ ደግሞ እኔ 15 ሴንቲ ርዝመት እንዲኖረው ፈልጋለሁ ስፋቱ ደግሞ የዚህ አሁን ከላይ የቆረጥነው የሱን ሁለት ለምሳሌ እሱ 120 ነው አይደለ ስፋቱ የሱ ሁለት ማለት 240 ስፋት ያለው ፈልጋለሁ ማለት ነው ኦኬ 240 ስፋት ያለው እፈልጋለሁ ኦኬ ግን ቁመቱ 15 ሴንቲ ነው እኔ የፈለኩት እናንተ 20 ማድረግ ትችላላችሁ 25ም 30ም የእናንተ ምርጫ ነው ኦኬ እኔ ግን አሁን ለምፈልገው መስራት ለምፈልገው ቁመትም ምንም 15 ሴንቲ ይበቃኛል ከዚህ በታች ለምጨምረው ማለት ነው ስለዚህ እኔ 15 ሴንቲ እጨምራለሁ በዓል እንዴት ነበር ውድ ቤተሰቦች በዓል እንዴት ነበር በጣም ብዙ ሰዎች ስልኬ በጣም አስቸግሯል ስልኬ
በጣም ተበላሽቷልና ብዙ ሰዎች ስልክሽ አይሰራም እያላችሁኝ ነው ስልኬ በጣም እንትን አለውና እሱን ነገር በደንብ አስተካክዬ ሞር በደንብ አሳውቃችኋለሁኝ ስልኬ ችግር ስላለበት ነው የስራ ስልኬ እኔም ስለተቸገርኩበት ነው ይቅርታ ይደረግልኝ አስተካክዬ ሁሉን ነገር በሰፊው እንገናኛለን ውድ ቤተሰቦች ስለዚህ እንደነገርኳችሁ ስፋቱ 240 ይሆናል ርዝመቱን ደግሞ 15 ነው ማደርገው ስለዚህ 240 ስለማይሞላልኝ ሁለቴ ቆርጠዋለሁ ከዛ አንድ ላይ ገጥማለሁ ችግር ስለማይኖረው ማለት ነው አሁን 15 ሴንቲ ሁለት ነው የምቆርጠው ማለት ነው 15 ሴንቲ ሁለት ነው የምቆርጠው መጀመሪያ እዚህ ጋር ቀነጭባታለሁ ከዛ የዛችን ጫፍ ይዝና ደግሞ ሁለቴ እንዳለካ ይሄኛውንም ቀነጭባለሁ ከዛ ሁለት መለካት አይጠበቅብኝም ማለት ነው ደስ የሚለው እንደዚህ በእጃችሁ ስለሚተረተር ብዙ አያለፋችሁም ጨርቁ እና በትችሉ ስትሰሩ ቶሎ ኦቨርሎክ ትመቱት ጥሩ ነው ጨርቁ በባህሪው ልክ እንደ ሽፎን እንደ ስቶክ ሽፎን ክሮቹ እየተመዘዙ እየተተበተቡ ያስቸግራሉና እንደዛ አይነት ባህሪ ያለው ስለዚህ እሱን ማድረግ ነው ይሄው ሁለት እንደምታዩት ይሄው ቶፑን ቆርጠናል ከቶፑ ታች የሚገባውም ተቆርጧል አሁን ደግሞ ከታች መጨረሻ ላይ የምንሸነሽነውም ተቆርጧል ማለት ነው አሁን ያለችንን ጨርቅ ለእጅጌ እንጠቀማታለን ምንም ፕሮሰስ የለውም ምናምን በጋዘሪንግ ስለምናስገባ ለመለካት ምናምንም አንጨናነቅም ርዝመቱን ብቻ ነው የምንለካው መጀመሪያ ወጣ ገባ ያለውን እንደዚህ አስተካክለና ቆርጠዋለሁ በመቀጠል እንደዚህ ለሁለት አጥፈዋለሁ እኔ እንደማጥፈው ለሁለት ጻፉት ያላችሁ ጨርቅ ያለንን ጨርቅ ነው የምንጠቀመው ምንም የሚባክን ጨርቅ የለም ይጥጥዬ ጨርቅ ተርፎናል ከዛ ውጭ ሁሉም ጨርቅ ጥቅም ላይ ነው የሚውለው ማለት ነው ያው እንደምታዩት እንደዚህ ተጻፉት እርግጠኛ ነኝ እኔ ውድ ቤተሰቦች እየገባችሁ እንደሆነ እንደገና በድጋሚ ያውን እኔ እንዳጠፍኩት ማጠፍ ኦኬ ተግባብተናል አይደል መጀመሪያ አንዴ ለሁለት አጠፍኩት ከዛ ደግሞ ድጋሚ አጠፍኩት ማለት ነው ኦኬ የላይኛው ፓርት ፎልድ ነው የሚሆነው ወይ ደግሞ ድፍን ነው የሚሆነው አያችሁት ይሄው እንደዚህ ነበር ኦኬ ለሁለት እንደዚህ አጠፍ ኦኬ ግራ እንዳይገባችሁ ብዬ ነው ይሄው ድጋሚ እንደዚህ አጠፍኩ ማለት ነው ኦኬ አሁን ለሁለቱም እጅ የሚሆን እጅጌ ነው የምቆርጠው ማለት ነው ኦኬ የእጅጌውን ቁመት እኔ 14 ሴንቲሜትር ነው የፈለኩት እናንተ እንደፈለጋችሁ መጨመርም መቀነስም ትችላላችሁ እኔ 14 ሴንቲሜትር በቂ ነው ስለዚህ 14 ሴንቲሜትር ላይ ቲክ አረጋለሁ ማለት ነው 14 ሴንቲሜትር ላይ ቲክ አረጋለሁኝ ማለት ነው ኦኬ 14ን ቲክ አረጋለሁኝ እንደዚህ በቾክ ቀስ አድርጌ ባላንስ አረግና በመቀስ እቆርጠዋለሁ ቺኛዋን ላስተካክላት ብዬ ነው ወጣ ገባ ያለውን ከዛ እንደምታዩት የኔ ውድ ቤተሰቦች ቺን በመቀስ ቆርጣታለሁ በጣም ቆንጆ የሚያምር ቀሚስ ነው የምንሰራው በእርግጠኝነት ትወዱታላችሁ በተለያየ ከለር ሚክስ እያደረጋችሁ ለልጆቻችሁ እንዲሁም ለቢዝነስ ማዋል ትችላላችሁ ስለዚህ ተጠቀሙበት በእርግጠኝነት እንደምትወዱት አልጠራጠርም ይሄ እንደዚህ ጋዘር ይደረጋል ይሸበሸባል በኋላ አሁን ምን አረጋለሁ ለውበት ቆንጆ እንዲሆን ከርቭ ሰራውበታለሁ ማለት ነው ከርቭ አድርጌ ቆርጣታለሁኝ እንዲሽ ከርቭ አረጋታለሁ ታዲያ በኋላ ስንገጥም በዚህ በከርቡ በኩል ሳይሆን የምንገጥመው ይሄ ቀጥ ባለው በኩል ነው እሺ አርሞል ጋር እጅጌ ጋር የሚገጠመው እሱ ነው ኦኬ ያው አሁን እንደዚህ ቢሆን አያችሁ እንደዚህ ነው የሚሸበሸበው ወይም ደግሞ የሚሸነሸነው አሁን እንዴት እንደሚሰፋ ያሳየዋችሁ እናንተም ትሰፋላችሁ
እኔም ደግሞ የሰፋውትን እያሳየው ስቴፕ ባይ ስቴፕ እንሄዳለን። ውድ ቤተሰቦቼ ያላችሁልኝ ወይ እኔ ደህና ነኝ አለው እግዚአብሔር ይመስገን። እንኳን ለአዲሱ አመት እንኳን ለመስቀል በዓል በሰላም አደረሰን፣ በሰላም አደረሳችሁ። ይሄውን ቶፓችንን እንገጥማለን። መጀመሪያ ምንድነው የምታረጉት? ይሄው ትከሻውንና ትከሻውን ተሰፉታላችሁ። ትከሻና ትከሻውን አያይዙ። በመቀጠል ደግሞ አንገቱን ዙሪያ እንቀመቅምና እንመለሳለን ማለት ነው። ይሄው አንገቱን ተቀምቅሞ ትከሻው ተመቷል። በመቀጠል ለእጅጌ ተብሎ የተቆረጠውን ለእጅጌ ብለን የቆረጥነው አለ አይደለ? በከርቡ በኩል ሳይሆን ይሄ ስትሬት ባለበት በኩል ነው የምንሸነሽነው። ስለዚህ ጫፏን እንደዚች እናረግና ፒን እናረጋታለን በስፒል ልክ እኔ እንደማደርገው የዚህንም ጫፍ እንደዚህ ፒን እናረጋለን። ከዛ ምንድነው የምናደርገው? ቆንጆ አርገን መሸንሸን ነው። አርምሆላችን ላይ ቆንጆ አርገን መሸንሸን፣ የዚህኛውንም የግራውንም የቀኙንም ሁለቱንም ሸንሽነን እንመለሳለን። የኔ ውድ ቤተሰቦች የዚህንም የዛንም ሸንሽነን እንመለሳለን። ይሄ ውድ ቤተሰቦች እንግዲህ ሸንሽነን ተመልሰናል። አያችሁት አይደለ? እጁም እንደሚመስል ያምራል። በጣም ቆንጆ ሆኖልናል። በቃ ቆንጆ የሆነ ነው ልብሳችን። እጃችን ተገጥሟል። ምንድነው በመቀጠል የምናደርገው? ምንድነው እጅጌው ኦቨርሎክ ይመታል። ከዛ ሁለቱም እጆቹ ኦቨርሎክ እንመታለን። በጣም ይተለተላል ጨርቁ። ከዛ በአንደኛው ጎን ብቻ ጎኑን ሳይዱን ጎን እንገጥመዋለን። ይሄው ኦቨርሎክ ተመታ በአንዱ ወገን ብቻ በአንዱ ጎን፣ ሌላኛው ጎን አልተሰፋም። በአንደኛው ጎን ብቻ ሰፍቼ መጥቻለሁ ማለት ነው። አያችሁት? ይሄው ይሄ ክፍት ነው እንደምታዩት። ይሄኛው ግን ድፍን ነው ተሰፍቷል አንዱ ብቻ። ከዛ እንደዚህ ነጥላችሁ ያዙት። ከዛ መጀመሪያ ላይ ሜትር ከ20 ወይም ደግሞ 120 ሴንቲሜትር በ25 ሴንቲሜትር የቆረጥነው አለ አይደለ? አንድ ጨርቅ እሱን ምን እናደርጋለን? እንደዚህ እናደርግና ሸንሽነን ሁለቱን አገናኝተን ኦቨርሎክ መተን እንመለሳለን ማለት ነው። ይሄው እንግዲህ ሸንሽነናል የኔ ውድ ቤተሰቦች። ሸንሽነን ኦቨርሎክ መተን ተመልሰናል። እንደምታዩት ኦቨርሎክ ተመቷል፣ ተሸንሽኗል። ቆንጆ እየሆነልን ነው። አሁን የልብሳችን እየመጣች ነው። ዲዛይኗ እንደምንፈልጋት እየመጣ ነው። በመቀጠል ቅድም ሁለት የቆረጥነው 15 ሴንቲ በ240 ሴንቲ 2 ሜትር ከ40 ሴንቲ ማለት ነው። እሱን ይሄን ሁለቱን እንደዚህ ያገናኛለሁ። ሁለት ስለቆረጥኩ ሸንሽኜ ገጥሜ ኦቨርሎክ መጥቼ ተመለስኩኝ። እንደምታዩት የኔ ውድ ቤተሰቦች አያችሁት እንዴት እንደሆነ? በጣም ነው የሚያምረው። ቀሚሳችንን እዩት። ዘናጭ ሆነች እኮ ባንዴ አይደል? በጣም ቆንጆ ሆኖልናል። አስቡት የተለያየ ከለር ደግሞ ስትጠቀሙ እንዴት እንደሚያምር። ከዛ ውስጡ ኦቨርሎክ ተመቷል። በመቀጠል ምንድነው የምናደርገው? ሌላኛውን የጎኑን ሳይድ እንደዚህ እንሰፋና ኦኬ እጁን እንቀመቅማለን። እጁን ለሁለት አጥፈን መቀምቀም። ከታችም ደግሞ ያውን ሸንሽነኑ የመጣነውን የታችኛውንም ፓርት እንደዚህ አጥፈን ለሁለት ሰፍተን እንመለሳለን። ይሄውና ውድ ቤተሰቦች ሁሉሽ እንደምታዩት ከታች ተሸንሽኗል፣ እንደገና ተቀምቅሟል፣ ፏ ብሏል። በቃ ልብሳችን ኦልሞስት አልቋል። ከፈለጋችሁ እንደዚሁም ማልበስ ትችላላችሁ። እኔ ግን ወገቡ ጋር ላስቲክ እንዲገባ ስለምፈልግ ላስቲክ አስገባለታለሁ። ወገቡ ጋር 40 ሴንቲሜትር ነው ላስቲክ የቆረጥኩለት። ምክንያቱም በወገቡ ልኬት ማለት ነው። ወገቡ 80 ነው፣ የ80ን ግማሽ ነው የቆረጥኩለት። ይሄንን አስገብቼ ተመለስኩኝ የኔ ውድ ቤተሰቦች። ይሁት ወገቡ ላይ አስገብቻለሁ። ታዲያ ላስቲክ ስታስገቡ የላስቲኩ የሚታየው ፓርት ወደ ቶፑ እንጂ ወደ ታችኛው እንዳይሆን እሺ። ስታስገቡ ወደ ቶፑ የሚታየው ወደ ቶፑ ሳይድ፣ ወደዚህ ሳይሆን ወደዚህ። ኦኬ እንደሱ አድርጋችሁ ግጠሙት። ይሄውና የኔ ውድ ቤተሰቦች ይሄንን የመሰለ ቆንጆ ቀሚስ 1 ሜትር ባልሞላ ጨርቅ ሰርተን ልጃችንን ፈሽን የምን 3500 የምን 4005 ዝነት ማድረግ ነው የኔ ውድ ቤተሰቦች። እንግዲህ ከውጪ እንደምትገላገሉ አልጠራጠርም። በጣም ነው የማመሰግነው። በሌላ ጠቃሚ ቪዲዮ በሌላ ጠቃሚ ሐሳብ በቢዝነስ በሁሉ ነገር እስከምንመጣ ድረስ ከልብ አመሰግናለሁ። ባይ